ታሪካችን የሚጀምረው እንደ አውሮፓውያኑ አቆጣጠር 1967 በኒውዮርክ ከተማ ሰሜናዊ ማንሃታን ውስጥ ኢንዊድ በሚባል ሰፈር በሚገኝ አንድ የድሮ ዘመን ክላሲክ ባር ውስጥ ነው። የዚህ ሰፈር ልጅ የሆነው ቺኪ የንግድ መርከብ ላይ የሚሰራ ወጣት ሲሆን ሁለት ሙሉ የቢራ ማሰሮዎችን ይዞ ጓደኞቹን ለመቀላቀል ወደ ባሩ ይገባል። ወደ ጠረጴዛው ሲመለስም ከጓደኞቹ አንዱ በፌስ አንተ ጥገኛ ብሎ ሲጠራው ቺኪ በመገረም ወደ ኋላ ፈገፈገ። በአይኑ ውስጥ ደግሞ ስሜት ቀስቃሽ የሆነ ብልጭታ ይታይ ነበር። ለጓደኞቹ ቢራ እንዲቀዳላቸው እያደረገ አስተናጋጁ ሂሳቡን በጓደኛው በብራንደን ስም እንዲጽፍ ያዘዋል። በማግስቱ ጠዋት ቺኪ በስካር ብዛት በከባድ እንቅልፍ ውስጥ ሆኖ ሳለ ከቤተሰቡ ጋር በሚኖርበት ክፍል ውስጥ ሰነፍና ሰካራም በመሆኑ አባቱ በንዴት ይቀሰቅሰዋል። ቺኪ ግን ቆይ ስሞት ነቃለው እያለ ቢቀልድበትም አባቱ ግን ተስፋ ሳይቆርጥ ሊያስነሳው መሞከሩን ቀጠለ። በመጨረሻም በጋዜጣ ከተመታ በኋላ ቤተክርስቲያን ለመሄድ ጊዜው እንደደረሰ ይነግረዋል። ቺኪም በግዴለሽነት ከምቾት አልጋው ተነስቶ እንደ ሰነፍ ፍጡር እየተጎተተ ከወላጆቹ ጋር የእሁድ ቅዳሴ ላይ ለመገኘት ወደ ቤተክርስቲያን ይሄዳል። ነገር ግን ቅዳሴው ሙሉ በሙሉ ሳያልቅ ወደ ውጭ ሾልኮ በመውጣት የመጨረሻው መዝሙሩ እየተዘመረ ሳለ እሱ ጋዜጣ ያነብ ነበር። በዚህ መሃልም ልክ ቤተክርስቲያኑን በትዕግስት እንደጨረሰና ሙሉ ጊዜውን እንደተካፈለ ጥሩ ምዕመን መስሎ ለመታየት ይሞክራል። ሆኖም ቤተሰቡ ለምሳ ወደ ቤት ሲመለስ ቺኪ ሌላ ዙር ትችት ማስተናገድ ይጀምራል። ከአባቱ የሚሰነዘርበትን ትችት ለመከላከልም በተስፋ መቁረጥ የንግድ መርከብ ሰራተኛ መሆን እንደሚያስቡት ቀላል እንዳልሆነ ለአባቱ ያስረዳዋል። እናቱም ይህ የቤተሰብ ጊዜ ብቸኛ የማረፊያ ሰዓታቸው መሆኑን በመግለጽ ውዝግቡን ለማስቆም ብትሞክርም የተናደደው አባቱ ግን ቺኪ በሱ ጣሪያ ስር እስካለ ድረስ የእሱን ሕግ ማክበር እንዳለበትና እንደዚህ ሰክሮ መኖር ከፈለገ አዲስ ሞታ መፈለግ እንዳለበት ይነግረዋል። አክሎም ገንዘብ እያባከነ መሆኑን በመውቀስ እሱ በቺኪ እድሜ ላይ ያለ እንዴት ስራ ሚስትና 3 ልጆች እንደነበሩት በመግለጽ ስጋቱንና ንዴቱን ያሰማል። ቺኪም በማሾፍ ስሜት እኔን ከጸነሳችሁ በኋላ ሁለተኛ ደረጃ ትምህርት ቤት እያላችሁ ስለተጋባችሁ የኔ ጥፋት ነው እንዴ? በጥር ወር ተጋባችሁ። ጀራርድ ደግሞ ከተወሰነ ወራት በኋላ ተወለደ። ሂሳቡ አይሰራም እያለ ይከራከራል። በዚህ ሞቅ ያለ የቤተሰብ ጭቅጭቅ መካከልም እህቱ ክርስቲን በድንገት ወደ ቤቱ ትገባለች። ብዙ ሳትቆይም አንድ የሰፈራቸው ጓደኛ መሞቱን በሐዘን ትናገራለች። ቤተሰቡ ሊያጽናናት ቢሞክርም ወደ ጦርነት ከተላከ በኋላ ለሀገሩ አገልግሎት ሲሰጥ መሞቱ ቢነገርም ክርስቲ ግን መጽናናት አልቻለችም። ለምን እየተዋጋን እንደሆነ እንኳን አላውቅም በማለት ምሬቷን ትገልጻለች። በሌላ በኩል የሰፈሩ ባር ውስጥ ኮሎኔል በመባል የሚታወቀው አስተናጋጅ ማህበረሰቡ 8 የሰፈሩን ልጆች በጦርነት ምክንያት ማጣቱን የሚገልጸውን አሳዛኝ ዜና ከሰማ በኋላ የሀዘን መግለጫ ባንዲራውን ዝቅ አድርጎ ሲያወርድ ይታያል። ቺኪና ጓደኞቹም ባር ውስጥ ተሰብስበው ይህንን አሳዛኝ ሁኔታ እያሳለፉ ሳለ በቴሌቪዥን ላይ የሚታዩ አሰቃቂ የጦርነት ትዕይንትን ይመለከታሉ። ኮሎኔሉም ለወጣቶቹ እንዲህ ይላቸዋል። መንግስት ይህንን ቴሌቪዥን ማሳየት የለበትም። ይህ የቴሌቪዥን ትርኢት አይደለም፣ እውነተኛ ህይወት ነው። የሀገሪቱ ህዝብ ደግሞ ይህንን መሸከም አይችልም የለበትም። እጅና እግራቸውን ያጡና የሞቱ ወታደሮችን ምስል ወደ ሳሎናችን ማምጣት ማንንም አይጠቅምም። የቡልጁን ጦርነት በቴሌቪዥን አሳይተው ቢሆን ኖሮ እኮ እያለ የራሱን የጦርነት ጊዜ ትዝታ ያንጸባርቃል። ትዕይንታችንም ከ3 ቀናት በኋላ ቺኪ እና ጓደኞቹ ያሳየናል። በውይይታቸው ወቅትም ቺኪ እና ጓደኞቹ ሌላ መጥፎ ዜና ይሰማሉ። የቺኪ የቅርብ ጓደኛ የሆነው ቶሚ ማኖግ በጦርነት ውስጥ የት እንዳለ ጠፍቷል። ቺኪም በዚህ ዜና ክፉኛ ይደነግጣል። ቶሚ በአዲስ ዓመት ዋዜማ ኳስ ሲወርድ ለማየት እንዴት እንደረዳውም ያስታውሳል። 10 ደቂቃ እንድናጣው አድርጎናል እያለም ትዝታውን ያወራል። በማግስቱ ጠዋት ከጓደኛው ሬድ ጋር ፓርክ ውስጥ ሲራመዱ እህቱ ክርስቲን በጸረ ጦርነት ሰላማዊ ሰልፍ ላይ ተቃውሞውን ስታሰማ ያዩታል። መፈክራቸውን ሲያሰሙም በእህቱ ድርጊት ያፍራል። ከሰልፉ ውስጥ አስወጥቶን ለመውሰድ ይሞክራል። እሷ ግን በሐሳቧ ጸንታ ከቦታው ለመንቀሳቀስ አሻፈረኝ ትላለች። እሱም በዚያ ጦርነት ውስጥ ያሉት ወታደሮች የቅርብ ጓደኞቻቸው መሆናቸውንና እዚህ ያሉት ለሀገራቸው እየተዋጉ እንደሆነ ደጋግሞ ቢነግራትም ክርስቲ ግን እሱ ዩኒፎርም ለብሶ በነበረበት ጊዜ ያሳለፈውን በማንሳት ሁሉም ሰው የሆነ ነገር እያደረገ ነው፣ አንተ ግን ምንም እያደረግክ አይደለም። በ18 ዓመትህ ዩኒፎርም ከለበስክበት ጊዜ ጀምሮ ማሳቹሴትስ በሚገኝ ወታደራዊ ጣቢያ ውስጥ ፓከር ከመጫወት ውጪ ምንም አላደረክም እያለችም ተወቅሰዋለች። ቺኪም ከዚህ ወቀሳ ለማምለጥ ሲል ሌላ መንገድ ይፈልጋል። ከእህቱ ክርስቲ ጋር በሰላማዊ ሰልፉ ላይ ሊፈጠር የነበረውን ግጭት ለማስወገድ ሲልም ሾልኮ ይወጣል። በኋላም ከጓደኞቹ ጋር ባሩ ውስጥ ተሰብስበው መጠጥ እየጠጡ ሳለ ኮሎኔሉ በውጭ ሀገር ለሚዋጉት የሰፈሩ ልጆች መጠጥ የመላክ ምኞት እንዳለው በሐዘኔታ ያነሳ። በዚህን ጊዜ ቺኪ አእምሮ ውስጥ አንድ ያልታሰበ እብድ ሀሳብ ብልጭ አለ። እኔ ይህንን ማድረግ እችላለሁ፣ ሄጄ ቢራ ላደርስላቸው እችላለሁ ሲልም ጓደኞቹ በጥርጣሬ ሲመለከቱት ቢያይም ቺኪ ግን ቀልዱን አልነበረም። ወታደሮቹ ሰፈራቸውም ሆነ ሀገራቸውን እንደማይረሳቸው እንዲያውቁ ያንን ቢራ በራሱ እጅ እንደሚወስድላቸው አረጋግጠው ቃል ገባላቸው። በማግስቱ ግን የዚህ ታላቅ ውሳኔ ክብደት ሲሰማው ቺኪ ራሱን መጠራጠር ጀመረ።
በተለይም የሰፈሩ ሰዎች ስለ እቅዱ ከሰሙ በኋላ እየመጡ ቪየትናም ስትሄድ ልጅን ጠይቅልኝ፣ በ127ኛው የሚሊተሪ ፖሊስ ካምፕ ውስጥ ነው ያለው እያሉ መልእክት መስጠት ሲጀምሩ ጭንቀቱ ጨመረ። የሰፈሩ አንድ እናትም እዚያ ስትሄድ የሰፈሩን ሰው ፊት ለማየት በጣም ይጓጓል ትላቸዋለች። ቺኪ ማፈግፈግ ፈልጎ አዎ ግን አሁንም ነገሮችን እያስተካከልኩ ነው፣ እዚያ መድረስ ይቻል እንደሆነ እንኳን እርግጠኛ አይደለሁም ሲል፣ እሷ ግን ስታገኘው እባክህ እቅፍ አድርግልኝ ብላ አደራ ሰጠችው። እሱም ከጓደኞቹ ከሬድና ከኑድል ጋር ሲያወራ እነሱ ይህንን ሊያደርገው እንደሚችል ፈጽሞ እንዳላመኑበት በድንገት ተገነዘበ። ይህ የገባው ቃል እንደተለመደው ከሚያወራቸው ባዳው ቃላቶች አንዱ እንደሆነ አስበዋል። እሱም ለምን እንደማልሄድ ታስባላችሁ ብሎ ሲጠይቃቸው ቅር እንዳይልህ ቺክ፣ ነገር ግን ሁልጊዜ ብዙ ነገሮችን አድርጋለሁ ትላለህ፣ በተግባር ግን አናይም አሉት። ቺኪም በብስጭት ወደ ቤቱ ሲሄድ ሌላ ድንጋጤ ጠበቀው። የገዛ ቤተሰቡም ቢሆን እሱን በቁም ነገር አልወሰዱትም ነበር። ወደ ቪየትናም ሄዶ ቢራ ለማድረስ ያመጣው እቅድ አባቱና እህቱ ሰክሮ የሚያወራው ቀልድ ነው ብለው በማሰብ እያጣጣሉት ሳለ በዚህ መሃል በሩ ይንኳኳል። ቺኪም በሩን ሲከፍት በጦርነቱ የጠፋው የጓደኛው ቶሚ እናት ደጃፍ ላይ ቆማ በማየቱ እጅግ ተገረመ። እሷም አንድ መስቀል ሰጠችውና ልጇን ሲያገኘው እንዲሰጥላት ተማጸነችው። ቺኪ ለመመለስ ቢሞክርም እባክህ ከሄድክ ይህንን ይዘህልኝ ሂድ አለችው። እሱም እንዳየሁት እንደምሰጠው ቃል ገባልሻለሁ፣ ቶሚም በቅርቡ እንደሚመጣ እርግጠኛ ነኝ ብሎ አጽናናት። በማግስቱም ወደ ወደቡ የስራ አለቃው ዘንድ ይሄዳል። በውስጡ ግን ወደ ቪየትናም የሚሄድ ምንም አይነት መርከብ እንዳይኖርና ላለመሄድ አሳማኝ ምክንያት እንዲያገኝ በጸሎት ተስፋ እያደረገ ነበር። ነገር ግን አለቃው በሚገርም አጋጣሚ ድሬክ የተባለ የጭነት መርከብ ከጥቂት ሰዓታት በኋላ ጉዞ እንደሚጀምርና ለሞተሩ ክፍል ዘይት ቀቢ ሰራተኛ እንደሚያስፈልጋቸው ነግሮት ሊሄድ እንደሆነ ይጠይቀዋል። ቺኪ ሰራተኞቹ እንደሞሉ አስቦ ወደ ኋላ ለማፈግፈግ ቢሞክርም አለቃው ግን አሁንም አንድ ሰው ስለጎደላቸው መሄድ ይፈልግ እንደሆነና እንዳልሆነ በጥያቄ አፋጠጠው። ቺኪም ምርጫ ስላጣ በንግድ መርከቡ ላይ ለስራው ፈርሞ ወደ ባሩ በመመለስ ኮሎኔሉ በሰጠው የጉዞ ፖርሳ ውስጥ በደርዘን የሚቆጠሩ የቆርቆሮ ቢራዎችን መሙላት ጀመረ። ኮሎኔሉም ሁኔታውን ሲያይቆም ብሎ ይህ እኮ እጅግ አደገኛና አስፈሪ ሀሳብ ነው በማለት ሊያስቆመው ሞከረ። ቺኪ ግን በእንባ የተሞላችውን እህቱን ተሰናብቶ ወደ ታክሲው በመግባት ያንን የማይናወጥ ቁርጠኝነቱን አሳይቶ ጉዞ ጀመረ። መርከቡም ቪየትናም እንደደረሰ በፈረቃ ሲሰራ ቆይቶ የአዛዡን መኮንን ለ3 ቀናት ረፍት እንዲሰጠው አሳመነው። ይህንን ያደረገው የእንጀራ ወንድሜን ፈልጌ የአባታችንን የሞት ዜና ልነግረው ይገባኛል የሚል የፈጠራ የእንባ ታሪክ በማውራት ነበር። ፖሊሱም የቺኪን ወንድም አድራሻ ሲያጣራ ቺኪ የሄደበት ያለው ቦታ ሙሉ በሙሉ ደም አፋሳሽ የጦርነት ቀጠና እንደሆነና ሕይወቱን ከፍተኛ አደጋ ላይ እንደሚጥል በሐዘን አስጠነቀቀው። ቺኪ ግን በፍርሃት ወደ ኋላ አላለም። የመርከቡ አዛዥም ቺኪ በቢራ የተሞላ ፖርሳውን ተሸክሞ ከመርከቧ ሲወጣ አይቶ ከ3 ቀን በኋላ ወዲያውኑ እንዲመለስ አስጠነቀቀው። ቺኪም ጉዞውን ሲጀምር ከኮሊንስ ክፍለ ጦር ወታደሮች ጋር ተገናኘ። የጓደኛውን ፎቶ በጉጉት እያሳያቸውም ስለሱ ሲጠይቅ ፖርሳውን አይተው ምን እንደያዘ ጠየቁት። እሱም ፖርሳውን ሙሉ በሙሉ ከቤት የመጣ ቢራ የያዘ መሆኑን ሲነግራቸው ወታደሮቹ ይህ በጦርነት ቀጠና ውስጥ እብደት መሆኑን ገልጸው ሊዋጋ መጥቶ እንደሆነ ድጋሚ ሲጠይቁት ቺኪ በጉጉት ምን እንዳመጣሁላችሁ አታውቁም እያላሳምኗቸው ወደ ጦር ሰፈሩ ይዘውት እንዲሄዱ አደረገ። እዚያም ከጓደኛው ኮሊንስ ጋር ልብ የሚነካ ዳግመኛ መገናኘት ተፈጠረ። ኮሊንስም ካምፕ ውስጥ ላሉት የጦር ጓደኞቹ ካስተዋወቀው በኋላ ሁሉም የሰፈሩን ቢራ እንዲጠጡ የካርታ ጨዋታ ለመጫወት በደስታ ተሰበሰቡ። ነገር ግን ይሄ የናፈቁት የደስታ ጊዜያቸው ከጦር አዛዡ በመጣ ድንገተኛ ትዕዛዝ ወዲያውኑ ተቋረጠ። በዚህ መሃልም አንድ ወታደራዊ መኮንን ቺኪን በጥርጣሬ አይን እያየ በቪየትናም ውስጥ ምን እየሰራ እንደሆነ ጠየቀው። ቺኪም በአካባቢ ላሉ ብዙ ጓደኞቼ ቢራ እያመጣው ነው ብሎ ቢመልስለትም መኮንኑን በዝምታ ራሱን ነቅንቆ ጥሎት ወጣ። ወታደሮቹም በዚያ የጦርነት ቀጠና ውስጥ በሲቪል ልብስ እንደ ልብ እንደሚንቀሳቀስ ሲያዩ እንደ ተራ ሰው ሳይሆን በድብቅ የሚሰራ የሲአይኤ ወኪል እንደሆነ ነበር ያሰቡት። እርስ በርሳቸውም ይህ ሰው ቱሪስት ይመስላል እንጂ ቱሪስት አይደለም፣ ሲአይኤዎች እንደዚህ የጎልፍ ተጫዋች መስለው ነው ገጠር ለገጠር የሚንቀሳቀሱት እያሉም ሲወያዩ ቺኪ ይህንን አዲስ ሁኔታ እንደ ድል ተጠቀመበት። የሲአይኤ ወኪል ተደርጎ መታሰቡ ወታደሮች እንዲያከብሩትና ያለምንም ጥያቄ እንዲረዱት መንገድ ከፈተለት። ለዚህም ቀጣይ እርምጃውን ማሰብ ጀመረ። ኮሊንስ ግን የተቀሩትን ጓደኞቹን ለማግኘት ብቻውን ወደ አደገኛው ቀጠና እንዳይሄድ ካርታውን ነጥቆ አስጠነቀቀው። ነገር ግን ቺኪ ዓላማውን አላቋረጠም። ጋዜጠኞቹ የሚገኙበትን ሆቴል በመፈለግ ላይ ሳለ ድንገት ከአንድ የትራፊክ ፖሊስ ጋር ይገናኛል። ፖሊሱ ትንሽ እንግሊዝኛ ስለሚችልም አቅጣጫ ይጠቁመውና ቺኪ የጋዜጠኞቹ መገኛ ሆቴል ይደርስበታል። እዚያም የአሜሪካ ፕሬዝዳንት ጦርነቱ እያሸነፍን ነው በማለት የሚያደርጉትን ንግግር ጋዜጠኞች ሲያፌዙበት ቺኪ ፕሬዝዳንቱን አክብሩ፣ ጦርነቱን እያሸነፍን ነው እያለ ነው ብሎ ሲከራከራቸው ጋዜጠኞቹ ቺኪ ስለ ጦርነቱ እውነታ ምንም የማይረዳ የዋህ እንደሆነ በማሰብ ተሳለቁበት። ቺኪም ወደ ኤልዜድጂን የጦር ግንባር ለመድረስ አውሮፕላን መፈለግ ጀመረ። ጋዜጠኞቹም የምን መቀመጫ ትመርጣለህ የመስኮት ወይስ የመተላለፊያ እያሉ ቢቀልዱበትም እሱ ግን ሳይሰለች እርዳታቸውን ጠየቀ። በመጨረሻም በአንድ አብራሪ እርዳታ ወደ አውሮፕላን ማረፊያው ደረሰ። እዚያም
ካፒቴኑ ቺኪን የሲአይኤ ወኪል እንደሆነ አድርጎ ስሎት ስለነበር ወደ ኤልዜድጄን ለመድረስ እየሞከርክ ያለው የሲአይኤ ሰው ሆነህ ነው ሲለው ቺኪም ነገሩን ሳያስተባብል አዎ ትክክል ነው ብሎ ተቀበለ። ወዲያውኑም ስሙ ማኒፌስቶ ተመዝግቦ ወደ ሁለተኛው የአየር ቤዝ ተላከ። እዚያም ሌተናል ሀበርሻዊ በሚባል መኮንን ሞቅ ያለ አቀባበል ተደረገለት። ሀበርሻዊ ቺኪን ለማስተናገድ ማንኛውንም ትዕዛዝ ለመቀበል ዝግጁ ነበር። ቺኪም ጊዜ ሳያባክን ሄሊኮፕተር ማግኘት ይችል እንደሆነ ሲጠይቅ በ60 ደቂቃ ውስጥ ዝግጁ እንደሚሆን ተነገረው። በመጠባበቂያ ሰዓትም ሀበርሻው ቺኪን ለምሳ ወደ ፖሊስ ክለብ ወሰደው። መጠጥ እየጠጡ ሳለም ሚስጥሩን እንዲነግረው ወተወተው። ቺኪም ነገሩን አክብዶት ለጓደኛዬ ቢራ ላደርስ ነው የመጣሁት ቢለውም እነሱ ግን ይህ ትልቅ የደህንነት ስራ መስሏቸው በከፍተኛ ሁኔታ ደነቁት። ሌተናንቱም ቺኪ ለሲአይኤ በሚሰራበት ጊዜ እሱ እንዲያስበውና ለስለላ ስራ እንዲመክረው በጉጉት ለመነው። በዚህን ጊዜ ጉዞው ዝግጁ ሲሆን ግን ቺኪ በሄሊኮፕተር ሰፊውን የቪየትናም እርሻና ደን አቋርጦ ወደ ጦርነቱ ቀጠና በረረ። ወደ መሰረቱ ሲደርስም ያንኑ የሲአይኤ ሽፋን ታሪኩን ተጠቅሞ ወደ ውስጥ ገባ። መኮንኖቹም ጓደኛው ሪክ በጦርነት ቀጠና ውስጥ እንዳለና ሁኔታው በጣም አደገኛ መሆኑን ነገሩት። ቺኪም ጓደኛውን ለማግኘት ወደ ጎጆው እየሮጠ በሄደበት ወቅት ጥይቶች በዙሪያው ይበሩ ነበር። ጓደኛው ሪክ በሽፋን እንዲረዳውና እንዲጠብቀው እየጮኸም ወደ ሞቱ አፋፍ መገስገስ ጀመረ። ወደ ጦርነቱን ግንባር ሄዶ ጓደኛው ሪክ ወዳለበት ጎጆ ሲቃረብ ከተደበቀበት ቦታ ድንገት ዘለው በመውጣት አስደነገጠው። ሪክ ግን በደስታ ፋንታ በንዴት ተሞላ። ቺኪ ያለምንም ወታደራዊ ልምድና ጥበቃ በጥይት እሳት መሃል መምጣቱ የሞኝነት ስራ እንደሆነ በመግለጽ ይጮህበት ጀመር። የሪክ አዛዥ የነበረው ሳጅንም ቺኪ ሲቪል መሆኑን ሲረዳ ይህ ሰው አሁን ያንተ ኃላፊነት ነው በማለት ሪክን አዘዘው። ሪክ ምንም እንኳን ባይስማማም ቺክን ደህንነቱ ወደ ተጠበቀ ቦታ ለመውሰድ ተገደደ። ሳጅኑም ቺክን ላቶች ላይ ብቻ ተኩስ፣ ራስን እስረኛ አድርገህ እንዳሰጥ፣ ምክንያቱም መረጃ ለማግኘት ሲሉ ያሰቃዩዋል በማለት በጥብቅ ሲያስጠነቅቀው ቺኪ በፍርሃት እኔ ምንም የማውቀው ሚስጥር የለኝም ሲል መለሰ። ሳጅኑም እነሱ ያንን እንደማያውቁ ገለጸለት። ቺኪም ወታደራዊ ልምድ ያለው በማሳቹሴትስ ጣቢያ ብቻ እንደሆነ ሲናገር ሪክ ሁኔታው ይበልጥ አሳሰበው። ከጭንቅላታቸው በላይ የሚበሩትን ጥይቶች እያመለጡም እንደ ሕፃን ልጅ እየተሳቡ በመጨረሻ ከሌሎች ወታደሮች ጋር ተቀላቀሉ። ሪክ ለጓደኞቹ ይህ የሰፈሬ ልጅ ነው፣ ከኒውዮርክ ድረስ የመጣው ቢራ ይዞልኝ ነው ሲላቸው ወታደሮቹ በግርም ተደነገጡ። ከኒውዮርክ እዚህ ድረስ የተጓዘው ቢራ ሊያመጣለት ብቻ መሆኑን ሲያስቡም ማመን አቃታቸው። ጦርነቱ ጋብ ሲልና አካባቢው ሲረጋጋ ሪክ ቢራውን ተቀብሎ ለጓደኞቹ አከፋፈለ። ያ የናፈቁት የቤት ውስጥ ቢራም ለጥቂት ደቂቃዎች የጦርነቱ መራርነት አስረሳቸው። ይሁን እንጂ ሪክ አንድ መጥፎ ዜና ለቺኪ ነገረው። ጓደኛቸው ሮድስ በሌሊቱ ጦርነት እንደተገደለ አስረዳው። ምሽቱ ሲነጋም ሪክ ቺኪን ቀስቅሶ ለጥበቃ መውጣት እንዳለባቸው ነገረው። በዚህ መሃል ቺኪ ወደ ቤቱ የሚመለስበት ሄሊኮፕተር ሲመጣ ግን ለወታደሮቹ የመጨረሻ ዙር ቢራዎችን እንደ መለያየት ስጦታ አቀረበላቸው። አንደኛው ወታደርም ሁሉም በተሰበሰቡበት ፎቶ አነሳቸው። ከዚያም ቺኪ በጉጉት ወደ ሄሊኮፕተሩ ገባ። ሄሊኮፕተሩ ውስጥ ግን ሁለት ወታደሮች አንድን እስረኛ ከላይ እንደሚለቁት በማስፈራራት የሚፈልጉትን ማስረጃ ካገኙ በኋላ እንደወረወሩት ሲመለከት በድንጋጤ በረዶ ሰራ። ሄሊኮፕተሩን ከተወሰነ ቆይታ በኋላ አየር ማረፊያ ሲደርስ አንድ ሻካራና አስፈሪ ሰው ቺኪን መኪና እስኪያገኝ ድረስ እንዲጠብቅ ነገረው። ቺኪ ግን ሁኔታውን ስላላመነውና ስለተጠራጠረ ወደ መታጠቢያ ቤት ሄዶ በመስኮት ዘሎ ሸሸ። የሲአይኤ ወኪል ሊከተለው ሲሞክርም ከመኪናዎቹ ጀርባ ተደብቆ ወደ ጫካ ውስጥ በመሮጥ አመለጠ። በጫካ ውስጥም ድምጽ ላለማሰማት እየተጠነቀቀ ሲጓዝ መሬት ላይ የጠፋው ጓደኛው የቶሚ ማኖግ የደንብ ልብስ ላይ የሚደረግ ምልክት አገኘ። በዚህን ጊዜ ቶሚ ወደ ቪየትናም ከመሄዱ በፊት የነበራቸውን ውይይት አስታወሰ። ቶሚ ወደ ጦርነቱ ለመሄድ ፈርቶ ነበር። ትክክለኛውን ውሳኔ መሆኑንም ተጠራጥሮ ነበር። ቺኪ ግን በወቅቱ ትክክለኛውን ነገር እያደረክ ነው በማለት አበረታቶት ነበር። ሆኖም አሁን ጫካ ውስጥ ብቻውን ሲንከራተት ግን እሱ ራሱ በትክክለኛው መንገድ ላይ መሆኑን መጠራጠር ጀመረ። በዚህ ጫካው መሃል ብቻዋን የምታለቅስ አንዲት ትንሽ የቪየትናም ልጅ አገኘ። ቺኪም ጫካው ውስጥ ብቻውን ሲንከራተት ፍርሃት እያሳደደው ፈጥኖ መጓዝ ሲጀምር ድንገት የልጅቷ እናት እንደ መንፈስ ብቅ ብላ ወደ ጫካው ስትሮጥ ተመልክቶ ዱር ውስጥ ለጥቂት ሰዓታት በፍርሃት ተቆራመደ። ነገር ግን የህይወቱ ትልቁ ድንጋጤ ያገኘው የዝሆኖችን መንጋ ሲያይ ነበር። በድንጋጤ መሮጥ ጀመረ። በዚህ መሃልም በድንገት የጥበቃ ስራ ላይ ካሉ ወታደሮች ጋር ተጋጨ። እጆቹን ወደ ላይ አንስቶ እንዳይተኩሱበት እየለመናቸው ሳለም ከወታደሮቹ መካከል አንዱ የሰፈሩ ጓደኛው ኬቨን መሆኑን አወቀ። ኬቨንም ቺኪን በዚህ አደገኛ ጫካ መሃል በማየቱ በድንጋጤ ተዋጣ። ቺኪን በጭንቀት ውስጥ ሆኖ የሲአይኤ ሰዎች ሊገሉት እየተከታተሉት እንደሆነና ሁኔታው ምን ያህል ከባድ እንደሆነ ይተርክለት ጀመር። ኬቨን ለምን በቪየትናም ጫካ መሃል እንደተገኘ ቢጠይቀውም ቺኪ ግን ረጅም ታሪክ ነው፣ የሲአይኤ ሰዎች አንድ እስረኛ ከሄሊኮፕተር ሲወረውሩ ስላየው ሊገሉኝ እያሳደዱኝ ነው ብሎ ይነግረዋል። ቀጥሎም ወደ አየር ማረፊያው እንዲወስደው በተማጽኖ አጥብቆ ለመነው። ኬቨንም ምንም እንኳን ነገሩ ቢገርመውም ቺኪን ወደ መሰረቱ እንዲደርስ ረዳው። በመጨረሻም ቺኪ ወደ ሳይጎን የሚወስደውን ሄሊኮፕተር ሲይዝ ለጓደኛው ኬቨን የመጨረሻውን ቢራ ወርውሮለት ተሰናበተው። ከፍታ ቆይታ በኋላ ሳይጎን እንደደረሰም በፍጥነት ወደ ወደቡ አመራ። ነገር ግን ቀድሞ በደረሰ ጥቆማ ምክንያት መርከቡ እሱን ጥሎት እንደተጓዘ አወቀ።
አስተማሪውም ወደ አሜሪካ ኤምባሲ እንዲሄድ መከረው። ቺኪም ተስፋ ሳይቆርጥ በእግሩ እየተጓዘ ሳለ መንገድ ላይ ቀደም ብሎ ያገኘውን የትራፊክ ፖሊስ መኮንን አገኘው። መኮንኑም ወደ ኤምባሲ የሚወስደውን መንገድ እየመራው በመሃል ጦርነቱ ሲያልቅ አሜሪካን ማየት እንደሚፈልግ በትህትና ነገረው። ቺኪም በደግነት መጀመሪያ ኒውዮርክን መጎብኘት አለበት በማለት ቢራ ገዛለት። ሰውየውም ነገሩን በቁም ነገር በመያዝ የቺኪን አድራሻ ጠየቀው። ቺኪም የሰውየው ቅንነት አስደንቆት አድራሻውንና ስልክ ቁጥሩን በማስታወሻ ደብተሩ ላይ ጻፈለት። በስተመጨረሻም ኒውዮርክ ለመገናኘት ቃል ተገባብተው ተሰናባበቱ። ቺኪም ወደ አሜሪካ ኤምባሲ ደርሶ ጠረጴዛው ፊት ለፊት ለነበረችው ጸሐፊ ሁሉንም ነገር አስረዳት። እሷም መርከቡ ጥሎት በመሄዱ ተስፋ ቆርጦ ሳለ በሚቀጥለው ቀን ወደ ማኒላ የሚያደርስ በረራ እንደምታገኝለት ነገረችው። ቺኪም የበረራው ሰዓት እስኪደርስ ድረስ ቀደም ብሎ ወደ ነበረበት ሆቴል ተመለሰ። እዚያም ጋዜጠኞቹን ያገኛቸውና በጦርነቱ ቀጠና ውስጥ ስላጋጠሙት አስገራሚ ታሪኮች አወጋቸው። የፎቶ ማረጋገጫዎችን ሲያሳያቸውም በቺኪ ድፍረት እጅግ ተደነቁ። ከመካከላቸው አንዱ የሆነው አርተርም መጠጥ ጋበዘው። ጦርነቱ የሚመራው እንደ ቺኪ ጓደኞች ያሉ ወጣቶችን ወደ ግንባር በሚልኩ ፖለቲከኞቹ እንደሆነም እውነቱን ይነግረው ጀመር። ነገር ግን በዚህ ሞቅ ያለ ውይይት መሃል በድንገት የጥይትና የከባድ ፍንዳታ ድምጽ መሰማት ጀመረ። ሳይጎን በድንገተኛ ጥቃት እየተመታች እንደሆነም ተረዱ። ቺኪና አርተርም ወደ ኤምባሲው ለመሄድ ሲሞክሩ በየብሎኩ ውጊያ እየተካሄደ እንደሆነ አዩ። የጥይት ናዳውንና ፍንዳታውን እያመለጡ ኤምባሲ ሲደርሱም አንድ የታጠቀ የጭነት መኪና የኤምባሲውን ግድግዳ ሲያፈርስ ተመለከቱ። እዚህ መሃል ቺኪም አንድ እጅግ የሚያሳዝን ነገር አየ። ቀደም ብሎ ያገኘውና ኒውዮርክ ድረስ መጥቶ ሊጎበኘው ቃል የገባለት ያ የትራፊክ ፖሊስ መኮንን በጥቃቱ ተመተው መንገድ ላይ ሞቶ አገኘው። ያየውን ማመን አቅቶትም በከባድ ድንጋጤ ውስጥ ወደቀ። ቀጥለውም ሁለቱም ሰዎች ራሳቸውን ለማዳን በአቅራቢያቸው ወደሚገኝ አንድ የተተወ ቤት ሰብረው ገቡ። እዚያው አድረውም በማግስቱ ጧት አርተር የጥፋቱን ምስሎች በካሜራ እየቀረጸ ወደ አሜሪካ ኤምባሲ አመሩ። አርተርም ለቺኪ የጠላት ወታደሮች በፈነዳው ግድግዳ በኩል እንዴት ግቢውን ሰብረው እንደገቡ አስረዳው። ቺኪም ጦርነቱ ከቁጥጥር ውጭ መሆኑንና ከተማዋ በጥፋት መሞላቷን ባይኑ ተመለከተ። ወደ ወታደራዊ ሰፈሩ ሲጓዙም በመንገድ ላይ የሚታዩትን አስክሬኖችና በሐዘን የሚጮሁትን ሰዎች ሲያይ በከፍተኛ ድንጋጤና ሐዘን ተዋጠ። በዚህ መሃል ሰፈሩ እንደደረሰም ጓደኛው ቦቢ ሆስፒታል ውስጥ መሆኑን አውቆ በፍጥነት ሄዶ አገኘው። ቦቢም መላው ሀገሪቱ ጦርነት እየተናወጠች እንደሆነና ወታደራዊ አውሮፕላኖች ብቻ እንዲነሱ መፈቀዱን ነገረው። ቺኪም ያመጣለትን ቢራ ሊሰጠው ቢሞክርም ቦቢ ግን በዚህ ሁኔታ ውስጥ ሆኜ ቢራ መጠጣት ምንም ስሜት አይሰጠኝም በማለት ውድቅ አደረገው። በሌላ በኩል ቺኪ አሁንም የሲአይኤ ወኪል እንደሆነ በሚያስቡት ሌተናል ሀበርሻዊ እርዳታ ከቪየትናም ለመውጣት አየር ማረፊያ ደረሰ። አርተርንም አብሮት እንዲመለስ ቢጋብዘውም ጋዜጠኛው ግን እኔ ዘጋቢ ነኝ፣ እዚህ መቆየት አለብኝ፣ ይህ ጦርነት ሳይሆን የጅምላ ጭፍጨፋ ነው፣ እውነቱን ለዓለም ማሳወቅ አለብኝ በማለት ፈቃደኛ ሳይሆን ቀረ። ሌተናኑም ቺኪን አየር ማረፊያ ሲያገኘው አሁንም በሲአይኤ ውስጥ ጥሩ ቃል እንዲናገርለት ጠየቀው። በዚህ ጊዜ ግን ቺኪ መዋሸቱን ማቆም እንዳለበት ተረድቶ እኔ የሲአይኤ ወኪል አይደለሁም፣ እኔ ተራ ሰው ነኝ በማለት እውነቱን ተናዘዘ። ሌተናሉም በሁኔታው ቢገረምም ቺኪ ወደ አውሮፕላኑ እንዲሳፈር ፈቀደለት። ቺኪም ሊወጣ ሲል ቦቢ የጠፋው ጓደኛቸው የቶሚ አስክሬን መገኘቱንና ሞቱ መረጋገጡን ነገረው። ቺኪም ወደ ማኒላ በሚወስደው አውሮፕላን ውስጥ በጦርነት ለወደቁ ወታደሮች በተዘጋጁ ረድፍ የሬሳ ሳጥኖች አጠገብ ብቻውን ተቀምጦ ወደ ሀገሩ ተመለሰ። ቪየትናም ሲሄድ የነበረው ጉጉትና ደስታ አሁን በትልቅ ሐዘንና ፍርሃት ተተክቷል። ኒውዮርክ እንደደረሰም በቀጥታ ወደ ሰፈሩ ባር አመራ። ጓደኛው ሬድም በደስታ ተቀበለው። ኮሎኔሉና ሌሎች ጓደኞቹም የገጠመኙን ታሪክ ለመስማት ጓጉቶ ነበር። ነገር ግን ቺኪ እንደ ድሮ አልነበረም። ዓለምን እያዳነን እንደሆነ እርግጠኛ አይደለሁም፣ ተሳስተናል በማለት ስለ ጦርነቱ ያለውን ጥርጣሬና ለመተማመን ገለጸላቸው። በዚህ መሃል ኮሎኔሉ መጠጥ ሊጋብዘው ቢሞክርም ቺኪ ግን መጀመሪያ የማስተካከለው ነገር አለኝ ብሎ ወጣ። በቀጥታ ወደ ቶሚ እናት ቤት በመሄድ በሩን ሲያንኳኳ እናቱ ወጣች። ቺኪም በስሜት ተውጦ ቶሚ ወደ ጦርነት እንዲሄድ ያበረታታውና ትክክለኛ ውሳኔ እንደሆነ የነገረው እሱ እንደሆነ ተናዘዘ። በጓደኛው ሞት ከፍተኛ የጥፋተኝነት ስሜት እንደሚሰማው ሲናገርም የቶሚ እናት ግን በምህረት አቅፋው ይቅር አለችው። ቺኪም በመጨረሻ ለወደቁት ወታደሮች መታሰቢያ ሻማ ወደ ተበራበት መናፈሻ መራ። እዚያም እህቱ ክርስቲን ተቀምጣ አገኛት። ክርስቲንም ቤተሰቡ ምን ያህል ተጨንቆ እንደነበረና እሱ በመመለሱ ደስተኛ እንደሆነች ነገረችው። ታሪካችንም ቺኪ አሁን አዲስ ሰው ሆኖ ያ በየዋህነትና በድፍረት የጀመረው የቢራ ጉዞ የህይወትን መራራ እውነታን አስተምሮት እያሳየን ያበቃል። የዛሬው የፊልም ታሪካችንም ይህን ይመስል ነበር። ቀጣይ የምንለቃቸው የፊልም ታሪኮች እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመንካት ድጋፋችሁን አሳዩን።